ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 17 2017 ዓ.ም የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና 28 ባንኮች 1.3 ቢሊዮን ብር መጭበርበራቸው ተሰማ። ከአዲስ አበባ ወንዞች ብክለት ጋር በተያያዘ በአንድ ወር ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገለጸ። በጎፋ ዞን ዳግም በተከሰተ የመሬት ናዳና ጎርፍ 3 ሰዎች ጨምሮ በርካታ እንስሳት ሲሞቱ በንብረት ላይ ጉዳት ማድረሱን የአካባቢው ነዋሪዎች ገለጹ። ወደ ውጪ ስናልፍ በአፍሪካ ለሞስኮ ጠላት የሆኑ ሀገራት የሉም ስትል ሩሲያ ገለጸች። ወደ ቀዳሚ ዜናችን እንለፍ። 28 ባንኮች 1.3 ቢሊዮን ብር መጭበርበራቸው ተሰማ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርቱን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በመጭበርበራቸው ገንዘባቸውን አጥተዋል ብለዋል። የማጭበርበር ድርጊቶች የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ መጥቀሱን ከፌዴራል የስነ ምግባርና የጸረ ሙስና ኮሚሽን የተገኘው መረጃ ያሳያል። 3 ቢሊዮን ብር ተጭበረበሩ የተባሉ ባንኮች ዝርዝር በይፋ አልተገለጸም። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች አስታወቁ። በትግራይ ክልል በ3 የተከፈሉ የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎች ስጋታቸውን ገልጸዋል። እነዚህ 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁሞ ሲንቀሳቀሱ የቆዩ ናቸው። ሀብታማ አያሌው ተጨማሪ አላት። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ብቻ ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ የፖለቲካ ፓርቲዎች አስታውቀዋል። በትግራይ ክልል በ3 የተከፈሉት የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችል እድል እንዳለን ፓርቲዎቹ ስጋታቸውን ገልጸዋል። ይህ አቋማቸውና ስጋታቸውን ረቡዕ ሚያዝያ 15 ቀን 2017 ዓ.ም በጋራ በሰጡት ጋዜጣዊ መግለጫ ላይ የገለጹት አረና ትግራይ ለዲሞክራሲና ለሉዓላዊነት ወደብን አጸተ ትግራይና የብሔራዊ ባይቶና አባይ ትግራይ የተባሉት ፓርቲዎች ናቸው። 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁሞ ሲንቀሳቀሱ የቆዩ መሆናቸውም ይታወሳል። የፓርቲዎቹ መግለጫን በዋናነት ያተኮረው በሌተናል ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ ነው። ሌተናል ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደርን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ከ2 ሳምንት በፊት መጋቢት 30 ቀን 2017 ዓ.ም በጠቅላይ ሚኒስትር ጽሕፈት ቤት በተካሄደው ስነ ስርዓት ላይ እንደነበር ይታወሳል። ይሁን እንጂ አረና ውናትና ባይቶና በመግለጫቸው ሌተናል ጀነራል ታደሰን ጨምሮ በክልሉ የነበረው ጊዜያዊ አስተዳደር በኃይል እንዲገለል ላደረጉ አካላት ሹመት መስጠቱ ተቀባይነት የለውም ሲሉ ወቅሰዋል። በስልጣን ርክክብ ስነ ስርዓቱ ላይም የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል። የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ አቃፊና አሳታፊ ይሆናል የተባለ ጊዜያዊ አስተዳደር የአንድ ቡድን ብቻ እንዲሆን አድርገዋል ሲሉም ተችተዋል። አዲሱ ፕሬዝዳንት የሰጧቸውን የካቢኔ አባል ሹመቶችም የተለያዩ ፓርቲዎች ተወክለውበት ለተመሰረተው የትግራይ ክልል ጊዜያዊ ምክር ቤት በተቋቋመበት ደንብ መሰረት አቅርበው አለማጽደቃቸውንም ነቅፈዋል። ስምምነቶች አሉ፣ 8 ነጥቦች አሉ። አንዱ እና ዋነኛው አቃፊና አሳታፊ የሆነ ጊዜያዊ አስተዳደር መመስረት አለባቸው የሚል ነው የነበረው። ስለዚህ በዚህ መሰረት አቶ ጀነራል ታደሰ ወረደ ወደዚህ ከመጡ በኋላ ከህወሓት ጽሕፈት ቤት አንጃ የህወሓት ጽሕፈት ቤት የህወሓት አንጃ ጋር በመመካከር ካቢኔው ከህወሓት ብቻ እና የህወሓት ደጋፊ የሚባሉ ብቻ በማዋቀር አቃፊና አሳታፊ ይሆናል የተባለው ጊዜያዊ አስተዳደሩ
የአንድ ቡድን ብቻ እንዲሆን አድርገዋል። ከዛም ባለፈው የጸደቀ አንድ እና ህጋዊ ድርጅት አለ። ይሄም ደግሞ ጊዜያዊ ምክር ቤት የሚባለው ነው። ይሄ እያንዳንዱ ከፕሬዝዳንት በመለስ ያሉ ስልጣኖች በምክር ቤቱ ማለፍና መጽደቅ አለባቸው የሚል ደንብ አለ። ይሄ በመጣስ ካቢኔው በራሳቸውና በህወሓት ጽሕፈት ቤት ምክክር አዋቅረዋል። የአካሄድም የትግራይን ችግር ከመፍታት ይልቅ ክልሉን ወደ በለጠ ችግር የሚወስድ አደገኛ አካሄድ እንደሆነም አቶ አምዶም አጽንኦት ሰጥተዋል። በትግራይ ያለው ሂደት በአሁኑ ያለው እንቅስቃሴ በጣም አደገኛ ነው። ለዲሞክራሲ በር ይከፍታል የተባሉት የመንግስት መዋቅሮችን በማጠፍና በመሰረዝ ወደ ነበረው የህወሓት የ27 ዓመት አገዛዝ የአፈና አገዛዝ ለመመለስ ጥረት እያደረገ ነው። ስለ ዲሞክራሲና ስለ ምርጫ የሚሰራ አወቃቀር አፍርሰዋል። ስለዚህ ይሄም ሌላው አደገኛ ትንሽ የዲሞክራሲ ሽግግር ይገኛል ተብሎ ሲጠበቅ የነበረውን ተስፋ የሚያቀጭጭ መሆኑን፣ ሌላው ደግሞ በዚህ እንቅስቃሴ የተቃወመ የቲዲኤፍ ኃይልም ትጥቅ ትግል ጀምረዋል። ስለዚህ ይሄም አደገኛ ስለሆነ ይሄ ጠመንጃን አንግቦ እየታገለ ለመታገል ወደ በረሃ የወጣው ኃይል ተመልሶ በሰላማዊ መንገድ እንዲታገል ዲሞክራሲያዊ ምህዳሩን ማስፋት ግድ ይላል። ሶስቱ ፓርቲዎች በሰጡት ጋዜጣዊ መግለጫቸውን በጊዜ አስተዳደሩ ካቢኔ ውስጥ ብቸኛ የተቃዋሚ አባል ፓርቲ የሆኑት የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን በመግለጽ እርምጃውን ኮንነዋል። አቶ ታደለ የባይቶና ፓርቲን በመወከል የትግራይን ክልል ጊዜ አስተዳደር ካቢኔ የተቀላቀሉት በአቶ ጌታቸው ረዳ የስልጣን ዘመን ነበር። ሌተናል ጀነራል ታደሰ ወረደ ካቢኔያቸውን ሲያዋቅሩ እንደ እርሳቸው ሁሉ ባይቶናን በመወከል የውሃና ኢነርጂ ቢሮን ሲመሩ የቆዩትን አቶ ሞገስ ገብረ እግዚአብሔርን ከኃላፊነት አንስተዋል። በዚህም ጋዜጣዊ መግለጫውን ከሰጡት የፓርቲ አመራሮች መካከል አንዱ የሆኑት የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሄ ታደለን ማሰር በካቢኔው የቀረበ ብቸኛ የተለየ ድምጽ የሚያሰማ አካል ማፈን ነው ሲሉም ድርጊቱን አውግዘዋል። በፊት የነበረው ጊዜያዊ አስተዳደር ላይ ወይም ካቢኔ ላይ ባይቶና 2 ተወካዮች ነበሩት ብያለሁ። የታጣቂው ፓርቲ ካቢኔውን ሙሉ በሙሉ መቆጣጠሩ ላይ ብቻ ሳይሆን ሪሶርስ አላቸው ተብለው የሚታሰቡ ቢሮዎችን ሙሉ በሙሉ በህወሓት ወይም የደብረጽዮን ቡድን ህወሓት ፈጻሚ አካላት እጅ እንዲገባ እየተካሄደ ያለው መንገድም በጣም አሳሳቢ ነው። ቢሮዎችን ሙሉ በሙሉ በእርግጥ እየተቆጣጠሩ ነው። ዋናዎች የሚባሉትን ደግሞ እነኚህ ኮር በሚባሉ ሰዎችን በማስያዝ ነው ሀብትን የማሰባሰብ ስራ እየሰሩ ያሉት። ሀብቱን ለምንድን ነው የሚፈልጉት? ግልጽ ነው። አንድ ወታደራዊ ፓርቲ ወይም የታጠቀ ፓርቲ ሀብትን ለማሰባሰብ ወይም ሀብትን ለማሰባሰብ ሲንቀሳቀስ ዕላማው ምን እንደሆነ የሚታወቅ ነው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ከሰዓት በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም የአቶ ታደለ እስር ትክክል እንዳልሆነ በመግለጽ እንዲፈቱ ጠይቀው ነበር። በጋዜጣዊ መግለጫ ላይ በትግራይ ክልል በተለያዩ ጎራ ሆነው እየተንቀሳቀሱ ስላሉ ታጣቂ ኃይሎችም ጉዳይ ተነስተዋል። በትግራይ ክልል 3 የተለያዩ ታጠቁ ኃይሎች እንዳሉ የገለጹት የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም የመጀመሪያዎቹ ራሳቸውን ኮከር በላይ ብለው የሚጠሩና አንዱን የህወሓት ጎራ የሚደግፉ የጦር አዛዦች እንደሆነ አስረድተዋል። ሁለተኛዎቹ የታጠቁ ኃይሎችን በምዕራብ ትግራይ የሚገኙና የተከዜ ዘብ የሚል ስያሜ የተሰጣቸው እንደሆነም አቶ አምዶም አክለው ገልጸዋል። ሶስተኞቹ የታጠቁት ኃይሎችም የክልል ወታደራዊ አመራሮች አንዱን የህወሓት ጎራ መወገናቸውን በመቃወም ነጻ መሬት ባሉት ስፍራ የሚንቀሳቀሱ መሆናቸውንም አክለዋል። ከአዲስ አበባ ወንዞች ብክለት ጋር በተያያዘ በአንድ ወር ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገለጸ። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለው አንድ ወር ገደማ ጊዜ ውስጥ ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት መቀጣታቸውን የከተማይቱ የደንብ ማስከበር ባለስልጣን አስታውቋል። የደንብ ጥሰቶች ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱንም ባለስልጣኑ ገልጿል።
ይህ የተገለጸው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት የተከናወኑ የቅንጅታዊ ስራዎችን ሚያዝያ 16 ቀን 2017 ዓ.ም በመገምገም መርሃ ግብር ላይ ነው። በዚህ ወር ግብር ላይ በባለስልጣኑ በቀረበ ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ፍሳሽ ቆሻሻ አያያዝና አወጋገድን ለመከላከል መቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎች የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝና የወንዝ ዳርቻን ስለማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣውን ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናይቱ ያሉ ወንዞችን አደገኝነት ባለው ደረቅም ይሁን ፈሳሽ ቆሻሻ በሚበክሉ ድርጅቶች ላይ 1 ሚሊዮን ብር ቅጣት የሚጥል ነው። ከመኖሪያ ቤቶች የሽንት ቤት አሊያም ማንኛውንም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ መልቀቅ እስከ 300 ሺህ ብር እንደሚያስቀጣም በደንቡ ተደንግጓል። በደንቡ የተካተተው ዝቅተኛው 2,000 ብር ቅጣት በወንዝና በወንዝ ዳርቻ ክልል ውስጥ የሚጸዳዱ ሰዎች ላይ ተግባራዊ የሚደረግ ነው። በአፈጻጸም ሪፖርቱ ደንቡ ተግባራዊ መደረግ ከጀመረበት ወዲህ ድንጋጌዎችን የተላለፉ 229 ድርጅቶችና 179 ግለሰቦች መቀጣታቸውን ባለስልጣኑ አስታውቀዋል። በጎፋ ዞን ዳግም በተከሰተ የመሬት ናዳና ጎርፍ 3 ሰዎች ጨምሮ በርካታ እንስሳት ሲሞቱ በንብረት ላይ ጉዳት ማድረሱን የአካባቢው ነዋሪዎች ገለጹ። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ከሰሞኑ ነፋስ ቀላቅሎ እየጣለ ያለው ከባድ ዝናብ የመሬት ናዳና ጎርፍ በማስከተሉ በሰው ሕይወትና ንብረት ላይ ጉዳት ማድረሱን ነዋሪዎች ተናግረዋል። ከሚያዝያ 9 ቀን 2017 ዓ.ም ጀምሮ ለተከታታይ ቀናት በአካባቢው እየጣለ ያለው ዝናብ የዞኑ ዋና ከተማ የሆነችውን ቡልቂ ከተማን ጨምሮ 5 አካባቢዎች ላይ ከባድ ነፋስ አስከትሏል። በዚህም ከፍተኛ የውሃ ሙላትና የመሬት መንሸራተት የ3 ሰዎች ሕይወት ሲያልፍ ከ4 በላይ ቤቶች በመሬት ናዳው መስመጣቸውንና የእርሻ ማሳዎች እንዲሁም የቤት እንስሳት ጭምር በመሬት መንሸራተቱ መወሰዳቸው ነዋሪዎች አስረድተዋል። በወረዳው ሰሞኑን በተከሰተው ዳግመኛ የመሬት መንሸራተት አደጋ ምክንያት የተፈናቀሉ ነዋሪዎች በጎዷ አንደኛ ትምህርት ቤትና በአንድ የሃይማኖት ተቋማት ግቢ ተጠልለው እንደሚገኙ የሚናገሩት ነዋሪዎቹ የዝናብ ሁኔታው ቀጣይነት ያለው ስለሚመስል አሁንም ከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። በወረዳው ከዓመት በፊት በተከሰተው የመሬት መንሸራተት አደጋ ምክንያት የተፈናቀሉ ዜጎችን ሙሉ በሙሉ መልሶ የማደራጀት ስራ ባልተጠናቀቀበት ይህ መከሰቱ ስጋታችንን ከፍ ያደርገዋል ብለዋል። የገዜ ጎፋ ወረዳ የመንግስት ኃላፊዎች በበኩላቸው በአካባቢው እየጣለ ባለው ከባድ ዝናብ በወረዳው 4 ቀበሌያት በሰው በንብረትና በቤት እንስሳት ላይ ጉዳት ማድረሱን አስታውቀዋል። በባለፈው ዓመት በአካባቢው የተከሰተው መሰል የመሬት መንሸራተትና የአፈር ናዳ ምክንያት በርካታ ሰዎች መሞታቸው የሚታወስ ሲሆን አሁንም ድረስ በአካባቢው በስጋት የተፈናቀሉ ነዋሪዎችን ሙሉ በሙሉ መልሶ የማቋቋም ስራው አለመጠናቀቁን የአካባቢው ነዋሪዎች ገልጸዋል። በሀገሪቱ የጤና አገልግሎት ስርዓቱን ውጤታማ ለማድረግ የላብራቶሪ አገልግሎት ወሳኝ መሆኑ ተገለጸ። በጤና ተቋማት የሚደረጉ የላብራቶሪ ጥራት ቁጥጥር ስራዎች ውጤታማ ለማድረግ የህብረተሰብ ጤና ኢንስቲትዩትና የኢትዮጵያ ሕክምና ላብራቶሪ ማህበር በጋራ እየሰሩ እንደሆኑ አስታውቀዋል። የጤና ተቋማት ጊዜው የሚጠይቀውን ዘመናዊ የላብራቶሪ መመርመሪያ መሳሪያዎችንና የሰለጠኑ ባለሙያዎችን በመጠቀም ትክክለኛ የምርመራ ውጤት በአጭር ጊዜ በማውጣት ጥራት ያለው የላብራቶሪ ምርመራ አገልግሎት ለማህበረሰቡ መስጠት ይጠበቅባቸዋል ተብሏል። ኤልዳና ታደሰ ተጨማሪ አላት። በጤና ተቋማት የሚደረጉ የላብራቶሪ ጥራትና ቁጥጥር ስራዎችን ውጤታማ ለማድረግ የህብረተሰብ ጤና ኢንስቲትዩትና የኢትዮጵያ ሕክምና ላብራቶሪ ማህበር በጋራ እየሰሩ እንደሆነ ታውቋል። እንደ ሀገር የጤና አገልግሎት ስርዓት ውጤታማና ጥራት ያለው የላብራቶሪ ምርምር አገልግሎትን መስጠት ወሳኝ እንደሆነም ተነስቷል። የጤና ተቋማት ጊዜ የሚጠብቀውን ዘመናዊ የላብራቶሪ መመርመሪያ መሳሪያዎችና የሰለጠኑ ባለሙያዎችን በመጠቀም ትክክለኛ የምርመራ ውጤት በአጭር ጊዜ በማውጣት ጥራት ያለው የላብራቶሪ ምርምር አገልግሎት ለማህበር ሰብ መስጠት ይጠበቅባቸዋል ነው የተባለው። ኢንስቲትዩት የአቅም ግንባታ ስልጠናዎችን በመስጠት ክትትልና ድጋፍ እንዲሁም ደግሞ የማሻሻያ ፕሮግራሞችን ተግባራዊ በማድረግ በላብራቶሪ አገልግሎት ላይ ለማሻሻልና ጥራቱን ለማረጋገጥ ጠንክሮ መስራት እንደሚገባውም አንስቷል። የኢትዮጵያ ሕክምና ላብራቶሪ ማህበር ፕሬዚዳንት ፕሮፌሰር አስቴር ጸጋዬ በሀገር ደረጃ በቂ ላብራቶሪ ባለሙያዎች አሉ ማለት ባይቻልም በየጊዜው አዳዲስ የላብራቶሪ ባለሙያዎች ወደ ስራው እንዲገቡ ከጤና ሚኒስቴር ጋር በጋራ እየተሰራ እንደሆነም አንስተዋል። አጠቃላይ የጤና ባለሙያም ወደኛ ደግሞ ስመጪ የላብራቶሪ ባለሙያ እንደ አገር ከህዝባችን ቁጥር አንጻር አለን ወይ? የለንም። በአንድ ወቅት እንደውም ሀገሪቷ
1/3 የሚሆኑት በላይ የሚሆኑት ላብራቶሪዎች ያለ ላብራቶሪ ባለሙያ የቀሩበት ሁኔታ ነበር የነበረውና አሁንም ከህዝባችን ቁጥር አንፃር ሬሾ በቂ ያለ ወይ የለንም። በጣም ብዙ መስራት ይጠበቅብናል። እንግዲህ ተቋሞቻችን አቅም ኑሯቸው ታዳጊ ሀገር እንደመሆናችን መጠን የግሎችም የሚችሉትን አስተዋጽኦ አድርገው ብዙ የላብራቶሪ ባለሙያዎችን ማፍራት፣ ብዙ የላብራቶሪ ባለሙያዎችን በስራው ላይ ማሳተፍ ያስፈልጋል። በቂ አይደለም። ያው ሁሌ የሚነገረን የሀገሪቷ አቅም አለመቻል ስለሚባል ነው እንጂ። የኢትዮጵያ ሕክምና ላብራቶሪ ማህበር 30 ዓመቱን ያከበረ ሲሆን የባለሙያ አቅም መገንባት፣ የሙያ ስነ ምግባር ስልጠናዎችን በመስጠት ከ60 ዓመት በላይ መዝለቁን አንስተዋል። ፕሮፌሰር አስቴር ጸጋዬ አገልግሎት እየተሰጠ ያለው ላብራቶሪዎችን የምርመራ ጥራትና ቅልጥፍናን በመዳሰስ ብሎም ደግሞ በመለየት ከጥንካሬያቸውና ከክፍተቶቻቸው ትምህርት መውሰድ እንዲቻል ለማስቻል ከተለያዩ አካላት ጋር በቅንጅት አሁንም ስራዎች መሰራት እንዳለባቸው አመላክተዋል። ፕሮፌሰር አስቴር ጸጋዬ በሀገሪቱ ያሉ የላብራቶሪ ባለሙያዎች ከቴክኖሎጂ ጋር ያላቸው ግንኙነት በእጅጉ ስልጠና የሚፈልጉና ዘመኑ ከሚፈልገው አገልግሎት ጋር ለማስተሳሰር ትልቅ ስራ ይፈልጋልም ብለዋል። ቴክኖሎጂው በጣም ሄዷል። እኛም እንግዲህ ምንም እንኳን ታዳጊ ሀገር ነን ብንልም ከዓለም ጋር ደግሞ አብረን መጓዝ አለብን። ስለዚህ እኛም አስተማሪዎች፣ ትምህርት ቤቶችም ተማሪዎቻችንን ከነኛ ቴክኖሎጂዎች ጋራ ማስተዋወቅ። ትልቁ ችግር ምንድነው? ትምህርት ቤቶቻችን ላይ እነኚህ ከየትምህርት ቤቶቹ የሚወጡት ልጆች ዞሮ ዞሮ የሚያገለግሉት ህብረተሰቡን ነው። ስለዚህ በካሪኩለማቸው ላይ ካሪኩለም ውስጥ አለ አታችመንት የሚወጡበት የልምድ ስራ የሚወጡበት ማለት ነውና በዛ ወቅት እነኚህ ተማሪዎች ስልጠና እንዲያገኙ በደንብ ማገዝ በኋላም ስራው ላይ ሲሄዱ እንዳይቸገሩ ያደርጋል እንጂ ቴክኖሎጂው እንዳልኩሽ በጣም ርቆ ሄዷል። አገራችንም በላብራቶሪ ዙሪያ ስታይ ያው በርካታ በቂ ነው ባይባልም በርካታ መሳሪያ አይነቶች አሉን። ጥገናቸውም ሌላ ሊታሰብበት የሚገባው ጉዳይ ነው። አጠቃቀማቸው ትኩረት ሊሰጠው የሚገባው ጉዳይ ነው። በጣም ሞቲቬትድ እና ኢምፓወር የሆነ ላብራቶሪ ባለሙያ ያስፈልጋል። እንደ ፕሮፌሰር አስቴር ጸጋዬ ገለጻ በጤናው ዘርፍ የተለያዩ አዳዲስ አዋጆች ቢወጡም ወደ መሬት ሲወርዱ የተለያዩ ችግሮች እንዳለባቸውም አመላክተዋል። የላብራቶሪ ግብአት አቅራቢና የሚመለከታቸው አካላት በማገናኘት አዲስ የላብራቶሪ አገልግሎቶችን ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በአፍሪካ ለሞስኮ ጠላት የሆኑ ሀገራት የሉም ስትል ሩሲያ ገለጸች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ አፍሪካ በአዲሱ ዓለም አቀፍ ስርዓት ውስጥ ነጻ ተዋናይ እንድትሆን ለመርዳት ቁርጠኛ ነች ብለዋል። ላቭሮቭ ሩሲያ ለአፍሪካ ልማት ያላት ቁርጠኝነት በሉዓላዊነት፣ በትምህርት፣ በላቁ ቴክኖሎጂዎች ተደራሽነት ላይ ያተኮረ እንደሆነ ጠቁመዋል። እንዲሁም ሩሲያ ለአፍሪካ የነጻነት ንቅናቄዎች ያደረገችውን ድጋፍ በማስታወስ ከአህጉሪቱ ጋር ያላትን ታሪካዊ የወዳጅነት ትስስር አጉልተው ገልጸዋል። ላቭሮቭ አክለውም ሩሲያና የአፍሪካ አጋሮቿ አዲስ ቅኝ አገዛዝ ለመቃወምና ገለልተኛ የኢኮኖሚ መፍትሄዎችን ለመመስረት በጋራ እየሰሩ መሆናቸውን አንስተዋል። በሩሲያ የውጭ ጉዳይ ሚኒስቴር የአፍሪካ ትብብር ቢሮ ኃላፊ ታቲያና ዶቭጋለንኮ በሩሲያና አፍሪካ ግንኙነት ዙሪያ ትኩረትን ባደረገው ፎረም ላይ ባደረጉት ንግግር ሩሲያና አፍሪካ ተፈጥሯዊ አገሮች ናቸው ብለዋል። የአገሪቱ ሀገራት በሩሲያ ላይ በሚጣሉ ማዕቀቦች ላይ አልተሳተፉም ሲሉም ዲፕሎማቷ አጽንኦት ሰጥተው ተናግረዋል። አህጉሪቷ ቀስ በቀስ ራሱን የቻለች ዓለም አቀፍ ተዋናይ የሆነች እና በዓለም አቀፍ ጉዳዮች ላይ የፖለቲካ ተጽዕኖዋ እየጨመረ መጥቷል። ለአፍሪካ ችግሮች የአፍሪካ መፍትሄዎች በሚለው ሀሳብ መሰረት አፍሪካ በተቋማት ላይ ትኩረት እያደረገችና የአፍሪካ ሀገራትን ትብብር እያጠናከረች ነው ሲሉ ዶቭጋለንኮ ተናግረዋል ሲል ስፑትኒክ ዘግቧል። በመጨረሻ ቤኒን በአልቃይዳ ቡድን ጥቃት 54 ወታደሮች መገደላቸውን አስታወቀች። የቤኒን መንግስት ባለፈው ሳምንት በቡርኪና ፋሶና ኒጀር ድንበር አቅራቢያ በሀገሪቱ ሰሜናዊ ክልል 54 ወታደሮች በተጠረጠሩ ጂሃዲስት መገደላቸውን በግልጽ አምነዋል። ባለስልጣኑ ቀደም ሲል የተገደሉት 8 ወታደሮች ብቻ እንደሆኑ ተናግረው ነበር። የተሻሻለው አሃዝ በ10 ዓመታት መጀመሪያ ላይ ታጣቂዎች በሰሜናዊ ቤኒን መንቀሳቀስ ከጀመሩበት ጊዜ አንስቶ የሚታወቀው እጅግ አስከፊው ጥቃት ነው ተብሏል። ጥቃቱ ከአልቃይዳ ጋር ግንኙነት ያለው ጄኒን በሚል ስም የሚጠራው ቡድን እንደፈጸመው ተገልጿል። ይህ ቡድንም ከቅርብ ዓመታት ወዲህ የጥፋት ተግባሩን ወደ ጎረቤት ሀገራት በማስፋፋት ላይ ይገኛል መባሉን ቢቢሲ ዘግቧል። የጂሃዲስት ቡድኑ በሰሜን በሚገኙ 2 ወታደራዊ ካምፖች ላይ ባደረገው ወረራ 70 ወታደሮች መግደሉን ሳይት የተባለው የስለላ ቡድን አስታውቋል። ጄኒም በምዕራብ አፍሪካ ሳህል ክልል በተባለው በማሊ፣ ኒጀርና ቡርኪና ፋሶ ከሚንቀሳቀሱ በርካታ የጂሃዲስት ቡድኖች መካከል አንዱ ሲሆን ወታደራዊ መንግስታት አማጽያኑን ለመቆጣጠር እየታገሉ ይገኛሉ። ከእስላማዊ መንግስትና ከአልቃይዳ ጋር ግንኙነት ያላቸው ቡድኖች ወደ ደቡብ በመስፋፋታቸው ቤኒንና ቶጎ ከቅርብ ዓመታት ወዲህ የጂሃዲስት እንቅስቃሴ እያደረጉ መጥተዋል ነው የተባለው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።